ሰላም ክብራትና ክብራን እንዴት ናችሁ? አርሰናል ትናንትና ኢንተር ሚላንን በሳን ሲሮ አሸንፏል። በጥሩ ጨዋታ የተጠናቀቀ መርሃ ግብር ነበረ። ከዛ ውጪ ሪያል ማድሪድም ድል ቀንቶታል። ጥሩ ጨዋታ ነበር ለሪያል ማድሪድ። ቼልሲ ዛሬ የሚያደርገው ጨዋታ ይጠበቃል። ሊቨርፑልም እንዲሁ ተጠባቂ መርሃ ግብሮች አሉ። ከቼልሲ ጋር በተያዘ ሊያስፈርማቸው እንቅስቃሴ እያደረገ ያለ በተለይ ተከላካይ ለማምጣት ጥረት እያደረገ ይገኛል። ሊያም ሮዜነር በነዚህ ጉዳዮች ላይ የሰጧቸው አስተያየቶች አሉ። ወደ ቡድኑ ከረጅም ጊዜ በኋላ የተቀላቀለም ተጫዋች አለ። ቼልሲ ቤት ቆየት ብለን እነዚህና ሌሎች ጉዳዮች የነገርናችሁ እንቆያለን። ከማንቸስተር ሲቲ አጣብቂኝ ውስጥ መግባት ጋር በተያዘ እንዲሁም ደግሞ ከተጫዋች ሽያጭ ጋር የሚነሱ ነጥቦች አሉ። በስፋት እየተመለከት ነው እንቆያለን። ሌሎችም አጫጭር ጉዳዮችን ይዘናል። ማንቸስተር ዩናይትድ ቤት አማካይ ላይ የሚነሳ የተለያዩ ስሞች አሉ። የነ ሩበን ኔቬስ ስም ይጠቀሳልና በዚህ ጉዳዮች ላይ አዳዲስ የተሰሙ መረጃዎች አሉ። አርሰናል ተጫዋች በውሰቱ ለመልቀቅ ስምነት ላይ ደርሷል። ሚኬል አርቴታ ለምን ይህንን ውሳኔ ወሰነ የሚለውን ጉዳይ ከጀርባ ያለውን ምክንያትም እየነገርናችሁ እንቆያለን። ማንቸስተር ዩናይትድ ከአያክስ አምስተርዳም ለአንድ ተጫዋቹ ጥያቄ ቀርቦለት እሱን ውድቅ ማድረጉንም የተመለከትንበትን መረጃ ተመልክተናል። ሌሎችንም አጫጭር ጉዳዮች እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። አዳዲስ ጉዳዮችን ይዘን ሁል ጊዜ እንመጣለንና የእናንተን ተሳትፎ ደግሞ እንፈልጋለን። በቀጥታ ከትናንትና ጨዋታዎች በአውሮፓ ቻምፒየንስ ሊግ ዛሬም የሚጠበቁ በተለይ ደግሞ ዛሬ ማርሴይ ከሊቨርፑል፣ ዩቬንቱስ ከቤኔፊካ፣ ቼልሲ ከፓፎስ፣ ባየር ሙኒክም የሚያደርጉት ጨዋታ ይጠበቃል። ትናንትና ግን ትልልቆቹ ጨዋታዎች የነበሩት ትናንትና ነው ማለት ይቻላል። አስቀድሜ ኢንተር ሚላን ከአርሰናል ጋር ያደረጉት ጨዋታ በሳንሲሮ በጣም ጥሩ ፉክር የነበረበት አርሰናል ከመጀመሪያዎቹ ደቂቃዎች ጀምሮ ብልጫ የወሰደበት በእርግጥ ሰከንድ ሀፍ 25 ደቂቃ ላይ በጣም ብልጫ ተወስዶበት ነበረ። የሚኬል አርቴታ ቡድን 3-1 በሆነ ውጤት ማሸነፍ ችሏል። ጋብሪኤል ጄሱስ 10ኛው ደቂቃ ላይ አስቆጠረ። ሱሼ 18ኛው ደቂቃ ላይ ለኢንተር ሚላን ግብ አስቆጥሮ ጨዋታው 1-1 በሆነ ውጤት ቀጥሎ ነበረ። ነገር ግን ጋብሪኤል ጄሱስ 31ኛው ደቂቃ ላይ ሌላ ግብ አስቆጠረ። ቪክተር የኬሬሽ በጣም ቆንጆ ግብ ተቀይሮ ገብቶ 84ኛው ደቂቃ ላይ በአጠቃላይ አርሰናል 3-1 በሆነ ውጤት ጨዋታውን ገሎ ወጥቷል። ያ ማለት በቀጣይ በ16 ጥሎ ማለፉስ ነው የምንመለከተው። የካራት አልማይቲ ጨዋታ ቢኖርም የመጀመሪያዎቹ ሁለት ደረጃዎች አርሰናል ወይ አንደኛ ወይ ሁለተኛ ይዞ ማጠናቀቁን ያረጋገጠበት ጨዋታ ነበረ። ትናንትና እየተመለከትነው ወደ ጣሊያን ሄዶ ረጅም ጊዜ ተቆጥሮ ነበረ። በቅርብ ጊዜያት ላይ ወደ ጣሊያን ሄዶ ማሸነፍ እየቻለ አልነበረምና ለሚኬል አርቴታ ቡድን የሚገርም አይነት ጨዋታ ነበረ። ከአርቴታ ጋር በተያዘ በቻምፒየንስ ሊግ ላይ 31ኛ ጨዋታውን ነው ትናንትና ያደረገው። 2.16 ነጥቦችን በየጨዋታው ይሰበስባል። ያ ማለት ከዩፒንክስ እንዲሁም ደግሞ ሃንዚ ፍሊክ በመቀጠል በቀዳሚነት ያስቀምጧል። ፔፕ ጋርዲዮላ በዚህ በሬሾ ነው በሬት ስናደርገው በአቨሬጅ የሚያገኙት ነጥብ በፖይንት ፐር ጌም ስንወስደው ሚኬል አርቴታ ዩፔንክስ እንዲሁም ደግሞ ካንዚ ፍሊክ በመቀጠል በሶስተኛ ደረጃ ላይ ይቀመጣል። ከፔፕ ጋርዲዮላ፣ ከፍራንክ ራይካርድ፣ ከዚነዲን ዚዳን፣ ከሉዊስ ኤንሪኬ እንዲሁም ደግሞ ከነ ካርሎ አንቸሎቲ፣ ሉዊ ቫን ጋል፣ ቶማስ ቱዌል በልጦ 10 አሰልጣኞች እነዚህ ናቸው። ሚኬል አርቴታ አራተኛ ደረጃ ላይ ይቀመጣል። በእርግጥ ከአንዳንዶቹ አንጻር በጣም ብዙ ጨዋታዎችን አላከናወንም። 31 ጨዋታ ፔፕ ጋርዲዮላ ለምሳሌ በግሉ 188 ጨዋታዎችን መርቶ በእንደዚህ 2.05 ነጥቦችን ፐር ጌም ያገኛል። አንዚ ፍሊክን ስንመለከት 38 ጨዋታዎችን የመሩ አሰልጣኝ ናቸው። ካርሎ አንቸሎቲ 218 10ኛው ደረጃ ላይ የተቀመጡ አሰልጣኝ ናቸው። ከትናንትናው ጨዋታ ጋር በተያዘ ግን ሌሎች ሊነሱ የሚችሉ ነጥቦች አሉ። ቡካዮ ሳካ የሚገርም ብቃት ላይ እንዳለ የተመለከትንበት ነው። በአጠቃላይ በቻምፒየንስ ሊግ 24 ጨዋታዎችን አድርጓል። በእነዚህ 24 ጨዋታዎች 20 የግብ ተሳትፎ አለውና በጣም ጥሩ ቻምፒየንስ ሊግ የሚስማማው አይነት ተጫዋች ነው። ትናንትና ክሪስቲያን ሞስኬራ ነበር የመጀመሪያ ተሰላፊ የነበረው። 21 ዓመቱ ስፔናዊ ተጫዋች ስፔናዊ ወይም ኮሎምቢያ ልንለው እንችላለን። ወደ የትኛው ብሔራዊ ቡድን ሄዶ እንደሚጫወት እንግዲህ ይወስናል ተብሎ ሲጠበቅ እንደነበረ እኛም በተደጋጋሚ ማንሳታችን ይታወቃል። ከክሪስቲያን ሞስኬራ ጋር በተያዘ ከጉዳቱ ተመልሶ የጋብሪኤል ማጋሌሽን ቦታ ይዞ ተጫውቷልና በአውሮፓ በጣም
በጥምረታቸው አስፈሪ ከሚባሉ አጥቂዎች መካከል የኢንተር ሚላን ሁለቱ አጥቂዎች ማርከስ ቱራም እንዲሁም ደግሞ ማርቲኔዝን በተመለከተ በጣም ጥሩ አጥቂዎች ናቸው። ከነሱ ጋር ጥሩ ፐርፎርም አድርጓል። አርሰናል በአጠቃላይ 7 ጨዋታዎችን አድርጓል። 7ቱንም በቻምፒየንስ ሊግ ላይ አሸንፏል። 20 ግቦችን አስቆጥሯል። 2 ግቦች ብቻ ተቆጥሮበታልና በሚገርም ብቃት እየተጓዘ ይገኛል። ኢንተር ሚላንንም ከሜዳው ውጪ ያሸነፈበት ጨዋታ የሴት ፒስ ጌም ይባል ነበር። ኢንተር ሚላን 9 የሴት ፒስ ግቦች አሉት። ክርስቲያን ኪየቭ የኢንተር ሚላኑ አሰልጣኝ ከጨዋታው አስቀድሞ ካነሳቸው ነጥቦች መካከል አርሰናል በሴት ፒስ ጥሩ እንደሆነ እናውቃለን፣ እኛም ግን በሴት ፒስ በማስቆጠር ጥሩ ቡድኖች እንደሆነን ይታወቃል የሚል ማስፈራሪያ ያዘል መልእክቱን ልኮ ነበር። ነገር ግን በአርሰናል በኩል ትናንትና ከሴት ፒስ የተቆጠረች ነበረች። ቪክተር ዮኬሬሽንም ብንመለከት እስካሁን በእንግሊዝ ፕሪሚየር ሊግ በክረምቱ ዝውውር ካደረጉ ተጫዋቾች መካከል ብዙ ግቦች ያለው ወይም የሚበለጠው በኡጎ ኤኬቲኬ ብቻ ነው። ቪክተር ዮኬሬሽ 9፣ ኡጎ ኤኬቲኬ 10 ግቦችን አስቆጥሯል። ሌሎቹ ተጫዋቾች በበለጠ ጥሩ ነጥብ እየሰበሰበበት ነውና በእንግሊዝ ቶፕ ፍላይት ሊግ ላይ በ4 ተከታታይ ጨዋታዎችን ከሜዳው ውጭ ያደርጉ አርሰናል ያሸነፈበት ነበረ። እነሱንም እናንሳ። እንደዚህ በተከታታይ ጨዋታዎችም ከሜዳው ውጭ እንደሚያደርግ አስቀድመንም በዚሁ በሰራነው ቪዲዮ ላይ አንስተ እንደነበረ ይታወሳል። በቀጣይ በሜዳው ነው ማንቸስተር ዩናይትድን የሚገጥመው። ትናንትና ሳንሴሮ ላይ ከኢንተር ሚላን ጋር ተጫወተ። በፕሪሚየር ሊጉ ፎረስትን የገጠመበት የሲቲ ግራውንድ ጨዋታ ላይ በካራባኦ ካፕ ደግሞ ከቼልሲ ጋር ስታንፈርድ ብሪጅ ላይ ተጫወተ። በፍራታም ፓርክ ከፖርትስመዝ ጋር ያደረገው ጨዋታ ሌላኛው ሊጠቀስ የሚችል አይነት መርሃ ግብር ነው። ለሁሉም አርሰናል በሚገርም ብቃት በጥሩ መንገድ ጨዋታውን አሸንፏል። ዴክላን ራይስ ቢጫ ካርድ ተመልክቷል። የመጨረሻው የፓፎስ ጨዋታ የካራት አልማቲ ጨዋታ በሜዳው በኤምሬትስ ስቴዲየም ዴክላን ራይስ ያመልጧል። ሌሎች ጨዋታዎች ነበሩ። ትላንት ከተመለከትናቸው ጨዋታዎች መካከል ሪያል ማድሪድ ሞናኮን የገጠመበት 6-1 በሆነ ውጤት ሪያል ማድሪድ ያሸነፈበት ጨዋታ የሚጠቀስ ነው። የመጀመሪያዎቹን 2 ግቦች ከላይን ምባፔ ያስቆጥሯል። 5:26 ላይ ፍራንቸስኮ መስተንቱ ነው ኬራር በራሱ ግብ ላይ ቪኒ ጁኒየር እና ጁድ ቤሊንጋም በተለይ ቪኒ ጁኒየር ጁድ ቤሊንጋም አሰልጣኝ ቻቪ አሎንሶ እንዲሰናበት ምክንያት ነበሩ። የሱ አጫወት ሁሉ ነገር አይመቻቸውም፣ ተቃውሞ አላቸው በሚል የሚነሱ ሀሳቦች ነበሩ። ሁለቱ ተጫዋቾች የሚገርም አይነት በጣም ቆንጆ ግቦችን አስቆጥሯል። ቴዜ 72ኛው ደቂቃ ላይ የሞናኮን የማስተዛዘኛ ግብ ያስቆጠረ ተጫዋች ነው። ማንቸስተር ሲቲ በቦዶ ግሊምት የተሸነፈበት ሌላኛው አነጋጋሪ ጨዋታ ነው። 3-1 በሆነ ውጤት ተሸንፏል። ሄጅ 22ና 24ኛው ደቂቃ ላይ እንዲሁም ደግሞ ሆይጂ 58ኛው ደቂቃ ላይ 3-1 በሆነ ውጤት ትሬን ሸርኪ 60ኛው ደቂቃ ላይ የሲቲን ብቸኛ ግብ አስቆጥሯል። ለሲቲ በ3 ግብ ከገባበት በኋላ ሮድሪ በ2 ቢጫ ካርዶች በቀይ ካርድ ወጣ። ከዛ በኋላ ለማንሰራራትም ለማንቸስተር ሲቲ ነገሩ ከባድ ይመስል ነበር። ጨዋታውም በዛ መንገድ ተጠናቋል። ሃርሊንግ ብራውት ሃላንድ ከጨዋታው መጠናቀቅ በኋላ አይ ቴክ ፉል ሪስፖንሲቢሊቲ የሚል አስተያየቱን ሰጥቷል። ሁሉንም ኃላፊነቶች ወስዳለሁ፣ ግብ አለማስቆጠሬን፣ ግቦችን እያስቆጠርኩ አለመሆኔ፣ ሁሉንም ኃላፊነቶች የራሴው ችግር ነው። ሁሉንም የማንቸስተር ሲቲ ደጋፊዎችን ይቅርታ መጠየቅ እፈልጋለሁ። እያንዳንዱን ደጋፊ ወደዚህ ወደ ኖርዌይም የመጡ ደጋፊዎችን በሙሉ ይቅርታ መጠየቅ እፈልጋለሁ ግብ አለማስቆጠሬ የሚል አስተያየቱን ሰጥቷል። ከዚሁ ከማርኬት ቫሊዩ ከስኳድ ቫሊዩ ጋር በተያዘ 57.53 ሚሊዮን ዩሮ ነው ትልቁ አጠቃላይ የቦዶ ግሊምት የቡድን ስብስብ የወጣበት ወጪያ ማለት ከአንቷን ሴሜኒዮ ዝውውር በእጅጉ ያነሰ ገንዘብ የተከፈለባቸው ተጫዋቾች ናቸውና የማንቸስተር ሲቲን ስኳድ ብንመለከት ደግሞ 1.31 ቢሊዮን ፓውንድ ዩሮ አካባቢ የሚመዝን ስኳድ ነውና በጣም በሚያስገርም ሁኔታ ልዩነታቸው የሰማይና የምድር ያክል ሊሆን ይችላል። ነገር ግን በዚህ በውድድሩ ላይ ማንቸስተር ሲቲ 3-1 በሆነ ውጤት ተሸንፏል። አስገራሚ ውጤት ነበር። ሌቨርኩሰን በኦሎምፒያኮስ 2-0 የተሸነፈበት፣ ፓሪስ ሳን ዠርመን 2-1 በሆነ ውጤት ወደ ስታዲዮ ጆዜ አልቫላድ አቅንቶ በሊዝበን በስፖርቲንግ የተሸነፈበት 2-1 በሆነ ውጤት የሚጠቀስ ነው። ከቫራክቫራሽኬሊያ የሚገርም ግብ አስቆጥሮ
ነበር። ሉዊስ ሱዋሬዝ 2 ግቦችን አስቆጥሮ ስፖርቲንግ 2-1 በሆነ ውጤት አሸንፏል። ቶትናም በሜዳው ያደረገውን ጨዋታ 2-0 በሆነ ውጤት አሸንፏል። ክሪስቲያን ሮሜሮ እንደ አጥቂ ብዙ ግቦች አሉት ዘንድሮ 5ኛ ግቡን ነው ትናንትና ያስቆጠረው። ዶሚኒክ ሶላንኬ የቻምፒየንስ ሊግ ታሪክ የመጀመሪያ ግቡን ያስቆጠረበት ግብ ነበረ ትናንትና 37ኛው ደቂቃ ላይ። ከዛ በኋላ በዶርትመንድ በኩል በእርግጥ ዳንኤል ሰቨንሰን በቀይ ካርድ መውጣቱን ተመልክተናል። ትናንትና የነበሩ ጨዋታዎች እነዚህን ይመስላሉ። ዛሬም የሚደረጉ ጨዋታዎች አሉ። ጋላታሳራይ ከአትሌቲኮ ማድሪድ፣ ባየር ሙኒክ ከዩኒየን ሴንት ጊሊያውስ፣ ቼልሲ ከፓፎስ፣ ዩቬንቱስ ከቤኔፊካ፣ ማርሴይ ከሊቨርፑል እንዲሁም ደግሞ ስላቪያ ፕራግ ከባርሰሎና የሚያደርጉት ጨዋታ በጣም በጉጉት የሚጠበቁ አይነት መራግብሮች ናቸው። በተለይ 2:45 ላይ የሚደረጉት ጋላታሳራይ ከአትሌቲኮ ማድሪድ እንዲሁም ደግሞ ካራባክ ከኢንትራክት ፍራንክፈርት እነዚህ ተጠባቂ የሚባሉ መራግብሮች ናቸው። የቼልሲን ጨዋታ እናንሳ። ቼልሲ ፓፎስን ይገጥማል። በጣም አስፈላጊ መራግብር ነው ለቼልሲ። በተጫዋቾች ጉዳት በብዙ መንገድ እየተቸገረ ያለ ቡድን እንደሆነ ይታወቃል። ማሸነፍ የሚችል ከሆነ ነጥቡን 13 ማድረስ ይችላል። 5 ንጹህ ግቦች እንዳሉት ይታወቃል። በቀጥታ ቢያንስ እስከ 7ኛ ደረጃ ድረስ እስከ 6ኛ ድረስ መጓዝ ይችላል። ብዙ ግቦችን ካስቆጠረ ደግሞ 4ኛ ደረጃንም 5ኛ ደረጃን ይቀርታ ከፓሪስ ሰን ዠርመን መረከብ የሚችልበት እድል አለ። ቼልሲ በጣም ወሳኝ ጨዋታ ነው የሚያደርገው። አሰልጣኝ ሊያም ሮዚነር ከጨዋታው በፊት የሰጧቸው አስተያየቶች አሉ። በጉዳት ምክንያት ቶሲን ለሚቀጥሉ ጥቂት ሳምንታት ከሜዳ ይርቃል ብለዋል። በዚህም ምክንያት ደግሞ ሴንተር ባኩ ልምምድ ከቼልሲ ዋናው ቡድን ጋር እንኳን እንዳይሰራ የተከለከለው የዚህ የቦምብ ስኳድ አባላት አንዱ የሆነው አክሰል ዲሳሲ ወደ ቡድኑ ወደ ፈርስት ቲም ትሬኒንግ መመለሱን አሰልጣኙ ተናግሯል። ስለዚህ በቀጣይ ጨዋታዎች ላይ ምናልባት አክሰል ዲሳሲን ልንመለከተው እንችላለን። ቶሲን ግን በቀጣይ ጨዋታዎች ላይ አይኖርም። የቼልሲን የዝውውር ጉዳዮች ወደ በኋላ ላይ መለስ ብዬ አነሳለሁ። ከጉዳት ዜናዎች ጋር በተያያዘ ሌላኛው የዊሊያም ኤስታቪዮ ጉዳይ ነው። ወደ ሜዳ መመለሱን ተመልክተናል። ጨዋታው ስለስንት ይጠናቀቃል ግምቶቻችሁን ላኩልን። የሊቨርፑልና የማርሴይ ጨዋታ በፈረንሳይ የሚደረግ በጣም ጥሩ ጨዋታ ነው። ምሽት 5 ሰዓት ላይ ይደረጋል። በስታድ ኦሬንጅ ቬሎድሮም በስታድ ቬሎድሮም የሚደረግ ጨዋታ ነው። በጣም ጥሩ ፉክክር ይኖርበታል ተብሎ ጥሩ ታክቲካል ጨዋታ የዲዘርቢ ቡድን ከአርነ ስሎት የሚያደርጉት ጨዋታ ነው። ሊቨርፑል 11ኛ ደረጃ ላይ ይገኛል 12 ነጥቦችን ሰብስቦ። 2ኛ ደረጃ ላይ ካለው ከሪያል ማድሪድ ጋር በነጥብ መስተካከል ይችላል። ሊቨርፑል ማሸነፍ የሚችል ከሆነ 3 ንጹህ ግቦች አሉት። ሪያል ማድሪድ በእርግጥ 11 ንጹህ ግቦችን ይዟል 15 ነጥቦችን ሰብስቦ። በጣም ወሳኝ ጨዋታ ነው። ማርሴይም በእርግጥ 9 ነጥቦች ነው ያሉትና የዚህ ኳሊፋይ ማድረጉን ገና አላረጋገጠም። ስለዚህ ለማርሴይም ለሊቨርፑልም ወሳኝ የሚባል መርሃ ግብር ነው። ለሁሉም እነዚህ ጨዋታዎች በስፋት የሚነሱ መርሃ ግብሮች ናቸው። ዛሬ በቻምፒየንስ ሊግ ላይ ባርሰሎናም እንዲሁም ቼልሲም እነ ባየር ሙኒክም የሚያደርጓቸው ጨዋታዎች አሉ። ነገ በስፋት እንመለስባቸዋለን። አጫጭር ጉዳዮችን እናነሳለን፣ የዝውውር ጉዳዮችን። ትናንትና ግን የእናንተ ግምቶች፣ መልእክቶች በርከት ብለው መጥተውልናል። ታሪኩ የተባለ አድማጫችን ከደቡብ አፍሪካ ስለ ጻፍክልን መልእክት ከልብ እናመሰግናለን። ቶፊቅ ጂዳ 3-1 በሆነ ውጤት አርሰናል ያሸንፋል ብሎ በትክክል የገመተ አድማጫችን ነው። ፓማባይ ከልብ እናመሰግናለን ለመልእክቱ። ሽመልስ ከኳታር ዶሃ ስላደረስከን መልእክት ከልብ እናመሰግናለን። የአርሰናል ጨዋታ ደግሞ አርሰናል ከኢንተር ሚላናቸው ይለያያሉ ብሎ ነበረ። ለመድፈኞቹ እንዲሁ ለአርሰናልም ድልን ተመኝቶ ባቸው ውጤት ብሎ ግምቱን ልኮልን ነበር። ሽመልስ ከኳታር ዶሃ የአፍሪካን ዋንጫንም ጭምር በተመለከተ አሳፋሪ ተግባር ነው፣ ተቀባይነት የሌለው ነገር ነው በእግር ኳስ የተመለከት ነው፣ አፍሪካንም ያሳዘነ ነበረ ብሎናል። ከልብ እናመሰግናለን። ጉልላት ከጦራ አርሰናል 3-2 ያሸንፋል ብሎ በጣም የተቃረበ ግምት ነበር የተመለከት ነው። ድሬዮብ የአፍሪካ ዋንጫ ሁሉም ውዝግብ የማያጣው የሌቦች ስብስብ ስለሆነ ነው የሚል ሀሳቡን ሰጥቷል። በእርግጥ የካፍ ላይ ያለ እምነት አለመኖሩ ብዙ እንደዚህ አይነት ችግሮች የበለጠ እንዲጎሉ ቶሎ ምላሽ ቅሬታዎች ሲኖሩ ቶሎ ምላሽ የማይሰጥ ከሆነ የበለጠ ነገሮቹ እየተባባሱ ይሄዳሉ። ኦሮ ሚዲያ የተባለ ስም ላይ ደግሞ አርሰናል 3-2 በሆነ ውጤት ይሸነፋል ብሎ ነበረ። መለሰ ገዛኝ ከወላይታ ኢንተር 2-0 አርሰናል ያሸንፋል ብሎ ነበር። በትክክል አልተገመተም። አህመድ መሐመድ ከጅቡቲ የዛሬው ጨዋታ ያን ያህል አስፈላጊ ባይሆንም ለአርሰናል የክብር ጉዳይ ስለሆነ አርሰናል ማሸነፍ አለበት ሲለን ነበረ። እንደተባለውም አርሰናል አሸንፏል። ሊኩ አርሰናል የአርሰናልን
ጨዋታ ሳይሆን የአፍሪካን ዋንጫ በተመለከተ እንደኔ የገንዘብ ቅጣት ሴኔጋል ይጠብቃቸዋል። ዋንጫ መንጠቅ የሚባለው ፍጹም የማይታሰብ ነው ብሎናል። ነገር ግን ከዛ ውጪ የዓለም ዋንጫ ላይ ምናልባት ቅጣት እንዳይተላለፍባቸው ስጋት እንዳለም እየተመለከትን እንገኛለን። ሌላኛው አድማጫችን አሸናፊ ከደቡብ አፍሪካ ለማንቸስተር ዩናይትድ የሚመጥነው ብቸኛው አሰልጣኝ ሉዊስ ኤንሪኬ ነው ብለዋል። ትናንትና ስም ስናነሳ ነበር ሉዊስ ኤንሪኬን በተመለከተ ኤዲያውን ዩሊያን ናግልስማንንም ጭምር ስንመለከት ነበር። በአፍሪካ ዋንጫ ሻምፒዮን ሴኔጋል በመሆኗ ደስ ብሎኛል። በፍጻሜው ጨዋታ ወቅት በነበረው የዳኝነት ስህተት የሴኔጋል ብሔራዊ ቡድን አሰልጣኝ ውሳኔ ላይ ባዝንም በሳይዶ ማኔ ጥበብ በተሞላበት ውሳኔ ረክቻለሁ ብሎናል። አየነው ሙሉዓለም ስለ አርሰናል ዝውውር ያነሳለን ጥያቄ አለ፣ መለስ ብለን እንመለከተዋለን። ከልብ እናመሰግናለን። አየነው ሙሉዓለም የዘውትር አድማጫችን ነው። ሙልጌታ ከደቡብ አፍሪካ አርሰናል 2-1 በሆነ ውጤት ማድሪድ 3-0፣ ሲቲ 3-1፣ ፒኤስጂ 3-1፣ ናፖሊ 3-1 ብሎ ግምቶችን አስቀምጧል። ነገር ግን አንዳቸውም ግምቶች በትክክል አልተገመቱም። የሲቲ 3-1 ያለው ሲቲ ያሸንፋል ነው። ነገር ግን ሲቲ 3-1 በሆነ ውጤት ተሸንፏል። ነጂብ ሰንገሮም ከኬንያ ናይሮቢ የዋንጫው ጨዋታ ድራማዊ ነበረ ብሎናል። በኢንተር ሚላን 2-1 አሸናፊነት ይጠናቀቃል አርሰናል ያለን አድማጫችን ነው። የሞናኮና የማድሪድ ጨዋታ ደግሞ ሞናኮ 2-1 ያሸንፋል ብሎ ሀሳቡን ልኮልናል። ለማድሪድ ጥሩ አሰልጣኝ ክሎፕ ብቻ ናቸው የሚል ሀሳቡን ሲያነሳ ነበረ። ደሳለኝ ከልብ እናመሰግናለን። አሼ ሀጂ ከልብ እናመሰግናለን ስለ መልእክቶቻችሁ። ዛሬ መልእክቶቻችሁን ጻፉልን። የዛሬ ጨዋታ ሊቨርፑል ከማርሴይ እንዲሁም ቼልሲ ከፓፎስ የሚያደርጉትን ጨዋታ ግምቶቻችሁን ላኩልን። አጫጭር ጉዳዮችን እንመልከት። አጫጭር ከምናነሳቸው ጉዳዮች መካከል የቼልሲ፣ የማንቸስተር ዩናይትድ፣ የአርሰናል ዝውውሮች እየተነሱ ይገኛሉና እነዚህን ጉዳዮች አንዳንድ ነጥቦችን እያነሳንበት እንቆያለን። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ነጥቦች አሉ። በተለይ ደግሞ ክሪስ ዊለር የተባለ ጋዜጠኛ አለ። ማንቸስተር ዩናይትድ ሩበን ኔቬሽን የማግኘቱ ነገር በጣም ጠባብ ነው ብሏል። ሎፍተስ ቼክንም ተብሎ ስሙ ሲያዝ ነበር። የቀድሞ የቼልሲ አማካኝ በውሰቱ ወደ ፕሪሚየር ሊጉ ይመለሳል የሚሉ አንዳንድ ጭምጭምታዎች ነበሩ። በእነዚህ ጉዳዮች ላይ በጣም ግልጽ ያሉ ነገሮች እንደወጡ ተሰምቷል። በተለይ ደግሞ ከአልሂላሉ ሚድፊልደር አማካኝ ስፍራ ተጫዋች ሩበን ኔቬሽ ጋር በተያዘ በማንቸስተር ዩናይትድ ፉትቦል ኢንሳይደር እንደዘገበው ከሆነ በጣም በጥብቅ የሚፈለግ በዚህም የጥር ዝውውር መስኮት እንዲመጣ ከሚፈለጉ በጣም ዝቅ ባለ ገንዘብ የሚገኝ አይነት ዝውውር ነው። ኮቢ ሜኖን በክለቡ እንደሚቆይ የተረጋገጠ ጉዳይ በመሆኑ አንድ ጥሩ አማካኝ ይጠበቅ ነበረ። ነገር ግን እነ አስ ሌሎችም እነ ሙንዶ ዲፖርቲቮም ሌሎችም የስፔን ብዙሃን መገናኛዎች ይዟቸው የወጡ ዘገባዎች ላይ አንዳንድ ነገሮችን ተመልክተናል። በተለይ አስ ላይ ሪያል ማድሪድ ተጫዋቹን በዚህ ጥር ዝውውር መስኮት ከማንቸስተር ዩናይትድ መንጠቅ ይፈልጋል። ወደ ሪያል ማድሪድ እንዲመጣ ይፈልጋል። ተጫዋቹ ምናልባት ሪያል ማድሪድ የሚመጣ ከሆነ ወደ ሪያል ማድሪድ መሄድን ምርጫው ሊያደርግ ይችላል የሚሉ ዘገባዎችን ተመልክተናል። ከባርሰሎና የማርክ ካሳዶ ስምም ከማንቸስተር ዩናይትድ ጋር ይያያዛል። ሙንዶ ዲፖርቲቮ የዘገበው ዘገባ ነው። የ2 ዓመቱ አማካይ ስፍራ ተጫዋች ማርክ ካሳዶ በባርሰሎና ብዙ እድል እየተሰጠው አይደለምና ለዛም ይመስላል ከክለቡ ጋር ይለያያል የሚሉ ዘገባዎች አሉ። አትሌቲኮ ማድሪድ ከተጫዋቹ ጋር በተለይ ኮነር ጋላገርን ካለቀቀ በኋላ ስሙ እየተያዘ ይገኛል። ገንዘብም ያለው ክለብ ስለሆነ ምናልባት የውሰት ውል ክፍያ ሊጠይቅ ይችላል ባርሰሎና። ነገር ግን ተጫዋቹ በማንቸስተር ዩናይትድም እየተፈለገ ያለ ተጫዋች ነው። ከዩናይትድ ጋር የመጨረሻው ጉዳይ የማኑኤል ኡጋርቴ ጉዳይ ነው። በጣም አስገራሚ መረጃ ተመልክቻለሁ። አያክስ አምስተርዳም ለማኑኤል ኡጋርቴ ጥያቄ ያቀረበ የ4 ዓመቱን ዩራጋዊ ተጫዋች ለማስፈረም በ6 ቁጥር ቦታ ላይ ተጫዋቹን ለማሰለፍ ለመጠቀም ነበረ ከማንቸስተር ዩናይትድ ጥያቄ ያቀረበው። ማንቸስተር ዩናይትድ ግን ለጊዜውም ቢሆን የተጫዋቹን ዝውውር በዚህ ወቅት ላይ እንደዚህ አይነት ዝውውሮችን አንፈቅድም ያሉ ይመስላል። የጆሹዋ ዚርክዜ፣ የኮቢ ሜኖ አሁን ደግሞ የማኑኤል ኡጋርቴ ስም በደንብ እየተነሳ ይገኛል። ከቼልሲ ጋር በተያዘ የጀርሜ ዣኬት ጉዳይ በጣም በትልቅ ደረጃ በብዙ ብዙሃን መገናኞች እየተነሱ ካሉ ዘገባዎች መካከል አንዱ ነው። ቼልሲ ከተጫዋቹ ጋር በተያዘ በግል ጥቅማ ጥቅም ጉዳዮች ላይ ስምምነት ላይ ደርሷል ብዬ ትናንትና ሳነሳላችሁ ነበር። ዛሬ በወጡ ዘገባዎች ቼልሲ አሁንም ከተጫዋቹ ዝውውር አልወጣም። ሌሎች እያመቻቻቸው ፋይናንሻሊም በሌሎች መንገዶችም አንዳንድ አካሄዶችን እየተከተለ ይገኛል። በተለይ በቼልሲ በኩል ይህንን ፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ለማስፈረም የበለጠ እድል አለው። ሊያም ሮዜነር የመጀመሪያ ፈራሚያቸው
የራሳቸው ሊያደርጉት ይፈልጋሉ። ጥሩ አቅም እንዳለው ይነገርለታል። ሌላኛው ከቸልሲ ጋር የሚያዘው የማርኮ ሴኔሲ ጉዳይ ነው። የቦርንመዙን ተከላካይ ውሉን ያላራዝምም ብሏል። በክረምቱ በነፃ ወደፈለገበት መሄድ ይችላል። ቸልሲ ግን ተጫዋቹን በዚህ የጥር የዝውውር መስኮት ምን ያክል ምናልባት ጥቂት ገንዘብ ወጪ አድርጎ ተጫዋቹን ለማስፈረም ፍላጎት አለው። በባርሴሎና በዩቬንቱስ ጭምር የሚፈለግ ተጫዋች ነው። ማርኮ ሴኔሲ በጣም ጥሩ ልምድ ያለው ጥሩ አቅም ያለው ተጫዋች እንደሆነ የተመለከትንበትን ቆይታ በቅርብ ጊዜያት ላይ አስተውለናል። ያ በስፋት ይነሳል። ከአርሰናል ጋር በተያዘ የዚህ ኤታን ንዋኔሪ ዝውውር ጉዳይ እንዴት ነው ሚኬል አርቴታ በመጨረሻም ሊፈቅድ የቻለው? አርሰናል እንዲሁም አንድሪያ ቤርታ ተጫዋቾችን መልቀቅ አይፈልጉም። ለእንደዚህ አይነት ውድድር ዝውውሮች በውሰቱ ለሚነገሩ ለሚጠቀሱ ዝውውሮችና እንደዚህ አይነት ውሳኔዎች ላይ ደግሞ ሚኬል አርቴታ አሁን አንድ ውሳኔ ወስኗል። በተለይ ደግሞ ተጫዋቹ ኤታን ንዋኔሪ ለአርሰናል የሚያዋጣው በፕሪሚየር ሊጉ ከሚቆይ ይልቅ ወደ ማርሴይ ወደ ስታድ ቬሎድሮም አምርቶ በዲዘርቢ ሮበርቶ ዲዘርቢ በጣሊያናዊው የቀድሞ ብራይተን አሰልጣኝ ስር እንዲሰራና በብራይተንም የነበረውን የአሰልጣኙ አጫወት በደንብ እናስተውሳለን። በዛም በማርሴይ በሚኖረው ቆይታ ራሱ በደንብ አበልጽጎ ይመጣል የሚል እምነት አለውና ሚኬል አርቴታ በግሉ ለብቻው የወሰነው ውሳኔ ነው በሚል ብዙ ዘገባዎችን ተመልክተናል። 18 ዓመቱ ላይ ይገኛል። በቅርቡ ነው ውሉን ያራዘመውና ዘንድሮ ብዙ ጨዋታዎች ላይ የተመለከትነው አንገኝም። ከአርሰናል የስኳድ ስፋት አንጻር የተመለከትነው ነገር ነውና ተጫዋቹ በቅርብ ጊዜያት ላይ ጥሩ ብቃትን አግኝቶ የማርሴይ የሕክምና ምርመራውን ካጠናቀቀ በኋላ በጥሩ ብቃት ሲጫወት እንመለከተዋለን። ጥሩ አቅም ያለው ተጫዋች እንደሆነ ለአርሰናልም ጥሩ ዜና ይመስላል። ትናንትና ለምሳሌ በዚህ በጥር የዝውውር መስኮት ይለቃሉ ሲባሉ ከነበሩ ስሞች መካከል አንዳንዶቹ ሲጫወቱ በአርሰናል ቤት ተመልክተናል። ከነዚህ መካከል በዋነኝነት ሉዊስ ስኬሊን ማንሳት ይቻላል። ለሁሉም ከአርሰናል ጋር በተያዘ እነዚህ በዝርዝር የሚነሱ ጉዳዮች ናቸው። ሊቨርፑል የያን ዲያሞንዴን ጉዳይ ለቀቅ አላደረገውም። አሁንም አንዳንድ ጥያቄዎችን ከክለቡ ከአርቢ ላይፕዚግ ጋር እየተነጋገረ ይገኛል። ተጫዋቹን ለማስፈረም የሚደረጉ ጥረቶች እንዳሉ በስፋት እየተመለከትን እንገኛለንና ለማንቸስተር ሲቲ ደግሞ በጣም አጣብቂኝ ጊዜ ላይ እንዳለ እየተመለከትን ነው። ባለፉት 7 ጨዋታዎች ማንቸስተር ሲቲ በኩል እንመልከት። አብዛኞቹ ጨዋታዎች ላይ የተሸነፈበት ነጥብ የጣለበት ነው። በፕሪሚየር ሊግም በሁሉም ውድድሮች ላይ ቦዶ ግሊምትን ብንመለከት ትናንትና ማንቸስተር ሲቲን አሸነፈ። ለመጀመሪያ ጊዜ አንድም የእንግሊዝ ፕሪሚየር ሊግ ቡድንን አሸንፎ ያውቅም። አርሰናል በደርሶ መልስ 4-0 በሆነ ውጤት ቦዶ ግሊምትን አሸንፏል። በኖርዌይም በለንደንም በነበረው ጨዋታ ማንቸስተር ዩናይትድ አንዴ ተገናኝቶ 3-2 አሸንፎታል። ቶትናም 3-1 በሆነ ውጤት ያሸነፈበት ጨዋታ 2-0 2-2 የተለያዩበትም ባቸው ውጤት አንድ ያጠናቀቀው ከቶትናም ጋር 2-2 የተለያዩበት ጨዋታ ነበር። ትናንትና ማንቸስተር ሲቲን አሸንፎ ተመልክተናልና ለማንቸስተር ሲቲ አጣብቂኝ ነገሮች እየተመለከትን እንገኛለን። ከዛ ውጪ ግን ኦስካር ቦብን በተመለከተ ብዙ ክለቦች ይፈልጉታል። በተለይ ዶርትመንድ አጥብቆ ጠያቂ ነው። ከተጫዋቹ ጋር በተያዘ ግን በ35 ሚሊዮን ፓውንድ አካባቢ ወደ ፉላም ሊዘዋወር የሚችልበት እድል አለ። ኦስካር ቦብን በተመለከተ በጣም ጥሩ አቅም ያለው ተጫዋች ነውና ከጣሊያንም የተጫዋቹ ፈላጊዎች ሆነው በቂ ያሉ ክለቦች አሉ። 22 ዓመቱ ላይ ይገኛል። ዶርትመንድ የተጫዋቹ ፈላጊ ነው። 35 ሚሊዮን ፓውንድ ግን ለፉልሃም እንደሚሸጥ እየተቃረበ ማንቸስተር ሲቲም ከወርጣቸው ካስፈረማቸው ተጫዋቾች አንጻር ኦስካር ቦብ ቢለቅ ያን ያክል የሚጎዳ አይመስልምና ኦስካር ቦብን ለመልቀቅ ከስምነት ላይ ስለመድረሱ የሚያሳዩ አንዳንድ ዘገባዎች አሉ። ያለቀለት ዝውውር ግን አይደለም። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነገርናችሁ። የዝውውር ጉዳዮችን ከጨዋታዎች ጋር በተያያዘ የሚነሱ ሀሳቦችን አነሳ፣ መልእክቶቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።